ይሄን የሚገርመኝን ልንገርህ። አንድ ሰው ሁለት ልጆች ነበሩት፣ ወንዶች ልጆች ናቸው እና በጣም ብዙ ጸበኞች ናቸው። ሁለቱም በአባታቸው ስር ሆነው እንኳን የሚገፋፉ ልጆች ነበሩ። ቤተሰብ፣ መንደርተኛ፣ ጎረቤት፣ ሽማግሌ ያቃታቸው ሰው ሆኑ። ቢመክር ቢያስመክር እምቢ አሉትና ሰውየው በጣም በብስጭት ውስጥ እየኖረ ሞት ይቀድመዋል። ያኔ ታዲያ ተናዞላቸው ነበር የሞተው። ጸባቸውን ስለሚያውቅ ሁሉን ነገር አከፋፍሏቸው ነው የሞተው። ካለው ንብረት ግን አንድ የሚያጣላቸው ነገር ነበረ። ያሁኑን +1 እንደሚባለው አይነት ያኔ ፎቅና ምድር የሚባል ቤት ነበረው፣ ባለሀብትም ስለነበረ። ከዛ በኋላ የምድሩን ለታናሽየው የላይኛውን ደግሞ ለታላቅየው ነበር አውርሶ የሞተውና በዛ ነገር ጭቅጭቅ ይጀምራሉ። ሁሉም ነገራቸው ልክ ቢሆን እንኳን ያ ነገር ልክነት አልሰጣቸውምና ሲጨቃጨቁ ሽማግሌም ሰፈርተኛም እንደ ድሮ እየዳኘ ይቆያል። በኋላ ላይ ታናሽየው ሁሉንም የሽማግሌ እንትን ሰበሰበና እንዲህ ብሎ አላቸው፣ ቤቴን አፍርሼ ልሰራ ነው። ስለዚህ ታላቄ የላይኛውን ቤት ያዝልኝ አላቸው። እንዴ ታዲያ ማደስ ትችላለህ እኮ ምን ችግር አለው? ታች ያለውን ማደስ ትችላለህ። እሱ አይደለም የምፈልገው፣ ሙሉ ለሙሉ ያለውን ነገር አፍርሼ ስለሆነ እንደገና እንደ አዲስ የምሰራው ቤቱን ከላይ ላይ ያዝልኝ ብሎ ነበር የከሰሳቸውና ሽማግሌዎቹም በነገሩ በጣም ግራ ስለተጋቡ ሊሉት ያደርጉት ምንም ነገር መፍትሄ ስላጡለት በቃ ይሄ ከሽማግሌ አቅም በላይ ስለሆነ በዳኝነት ስርዓት ይታይ ብለው ወደ ዳኝነት ላኩት። መጨረሻ ላይ ግን ታላቅየው በጸቡም በምኑም እየተሸነፈና ክርክር እየበዛበት ሲመጣ ስላልቻለ በህይወት አለፈ እና ያለው ንብረት በሙሉ የታላቅየውን ጨምሮ ታናሽየው ወረሰ። ግን ያ ነገር ሊያስደስተው አልቻለም። አእምሮውን ሊገዛበት አልቻለም እና ቁጭ ብሎ ማሰብ ጀመረ። ወንድምየውን የቀጣውን ቅጣት ነገሮቹን አስተዋለ። ትላንትና ወንድሜን ስከራከረው የነበረው ነገር ሁሉ አልፎ ዛሬ ላይ ያለኝን የኔን ጭምር ወስዶ ወንድሜ ግን ቢኖርልኝ ደስ ይለኝ ነበር ማለት ጀመረ። አልፎም ተርፎ አእምሮ መቃወስ ጀምሮ በኋላ ላይ እሱም ወደ ሞት ተጠቃለለ። ሁለቱም ልጆች ስለሞቱ ሌሎች ባዳዎች መጥተው ቤቱንና ንብረቱን ወረሱት እና አንዳንድ ጊዜ በቤተሰብ ውስጥ ያለ ጸብ ፍቅርን የሚያስቀድም አይደለም። ለትንንሽ ነገሮች ብዙ እንጨቃጨቃለን። አንዳንዴ ኢኮኖሚ ትልቅ ምክንያት ሊሆን ይችላል። ነገር ግን አልፎ ስታየው አይደለም ያንን የተጨቃጨቁበት ያለኝን የነበረኝ የኔን ድርሻ ራሱ ትቼለት ህይወት በዛ መልኩ በቀጠለች ብለህ የምታስብበት አጋጣሚ ብዙ ነው። በብዙ ቤተሰብ ውስጥ ከቤተሰብነት ከወንድም ከእህትነት በላይ አሁን ላይ ኢኮኖሚ ነገሮች ቅድሚያ ወስደዋልና የሚያጨቃጭቁን ህይወትንም የሚያጣሉን እነሱ ናቸው። ከዚህ ህይወት ያለፈ ነገር ስናይ ግን ነገን ማንመልስበት ደረጃ እንደርሳለን። ምናልባት በፍቅር መኖር ይቻቻልና በህይወትም ማርፈድ ባይሆን ኖሮ ምናልባት ወንድምየው ጋር አብረው መኖር ይችሉ ነበር። ያ አልሆነምና ወንድምየውም በዚህ ነገር ራሱን አጥቷል። ሁለቱም ሰዎች በዚህ መስመር ሄደው ደስታን አላገኙም። ስለዚህ አንዳንዴ የሆነ ከማርፈዳችንም ቤተሰብንም ከመበተራችን ከመቆጨታችንም በፊት እስኪ ይለፍ ከኔ ይቅር ይሄ ነገር እናሳልፈው፣ ነገሮች እንዲህ ቢሆኑ ይሻላል፣ ፈጣሪ የሚሰጠኝን እጠብቃለሁ ማለት የተሻለ ይመስለኛል። የምናረፍድበት ነገር በሙሉ የማይመለስ ስህተትን ይዞ ይመጣል ብዬ ስለማስብ ነው። ሰውየው ፍቅር ያሸንፋል ሲባል ስንት ለስንት እንዳለው አይነት ማለት ነው። አንዳንዴ ማሸነፉን እርግጠኛ ብንሆን የተሻለ